የጎንደር ልጅ ነው። እሱም መርዳት የሚፈልግ እኔ ኑ ሱቄ ነው ያለው ናፊ ፋሽን ፊት ለፊት ናፊ ፋሽን ይምጣ። ኡስማን ካላስ እኔ አልረዳህም ሂድ ካላስ። እንደዛ ከሆነ ሲጋራውን አጥልም እንዴ አንተ ምን ያር መጣብህ? ፖሊሱ መጣ ጣል ፖሊስ መጣ። ያው ልክ ይብን ማለት ነው 3 ቀን ታስሮ ነው የተለቀቀው። ሲጋራውን ጣል ይገርፉሃል ፖሊሶቹ ይዘው ሲጋራውን ጣል። አትሰማም እንዴ? ይሄ የምታዩት ወንድማችን ስሙ ኡስማን ይባላል። ጎንደር የወልቃይት ልጅ ነው። እንግዲህ ታምሩ እንደቀጠለ ነው። የዱባይ ደላሎች አምጥቶ ያው ስራ አለ ይሉና የራሳቸውን ብር ከወሰዱ በኋላ እዚህ አምጥተን ስራ እናስገባለን እያሉ ብዙዎችን እየሰከሱ እያመጡ በዚህ መልኩ ይሄውና ጎዳና ላይ ወጥቶ በቃ መጠጥ ጠጥቶ ራሱን እጁን እንደዚህ በቢላ ማለት ነው እስኪ ተለትል ድረስ እንደው ግፋችሁ የራሳችሁን ብር ተወስዱና በዚህ ሙቀት በዚህ ቃጠሎ በዚህ እንደው ፈጣሪን የማትፈሩ ግፈኞች ማለት ነው። ወላሂ ላዚም በቃ የሆነ እንደ ወንድሜ ነገር ነው አንጀቴ ስፍስፍ ያለው እንዴት ልቤን እንደነካው ማለት ነው። በቃ ከኢትዮጵያ እንዴት ነው ሰርቼ ያልፈልኛል እናቴን ራሴን ለውጣለሁ ብሎ ከኢትዮጵያ ድረስ ዱባይ መጥቶ በዚህ ልክ ደላሎች ምንድነው ስራ ሳያዘጋጁ ካምፓኒ ወይ ደግሞ ኢቃማ ሳያሰራላቸው ዝም ብሎ የቪዚት ቪዛ ብቻ ይልኩና ካመጡ በኋላ እንደዚህ እያደረጉ ዱባይ ላይ እየጣሉ ስለሆነ እባካችሁን በደላላ መምጣት ያሰባችሁ ሰዎች በካምፓኒ ካልሆነ ብቻ የምታውቁት ሰው ካልሆነ እናንተን ተቀብሎ አይዲ ሰርቶላችሁ ካምፓኒ የሚያመጣላችሁ ካልሆነ በስተቀር በዚህ መልኩ አትምጡ። ዝም ብላችሁ እነሱም የት ያስቀምጧችኋል እንደዚህ አውጥቶ ይጥላችኋል። እንደው ግፍ አትፈሩም? 300-400 ሺህ ብር ከኢትዮጵያ ከፍሎ መጥቶ በዚህ ልክ እንደው ዜጎች እንዲህ ሲንገላቱ እንደዚህ ራሱን እስከ ሲት ድረስ እጁ እኮ አንድ እጁ የለም ራሱን ለማጥፋት ማለት ነው። አንድ እጁ የለም። ጠጥቶ ሰክሮ በቃ በብስጭት እጁን በቢላ ከላይ እስከታች ድረስ እንደዚህ እስኪ ተለትል ድረስ ማለት ነው። እንደው የበላችሁት ብር አፈር ይሆንባችሁ እንደዚህ የምታረጉ። አረኛ ምን እንደው ፈጣሪው አንተ እንደው በቃ እንበለን። በሀገራችን እንደዚህ በሰው ሀገር እንደዚህ የት እንሂድኛ? የት እንሂድ? ለማን አቤት እንበል እንዴ? ተሰቃየን እኮ የምር በቃ እኔ አላቅም። አንጀቴን ነው የበላኝ። ልክ በቃ ታውቃላችሁ፣ ልክ ወንድሜ ባይሆንም ዜጋዬ ነው። አይጣ ወንድ ልጅ አይጣ። የምሬን ነው የምላችሁ። ይህን መሰለ ልጅ ህይወቱን ሊያጠፋ ማለት ነው። በምን ሰበብ? በደላላ ሰበብ አፈር ብሎ ማለት ነው። ብቻ ከባድ ነው የኛ ነገር ወላሂ በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከዶ ጅማ ቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እባካችሁን ይህን ቪዲዮ ሼር አድርጉና በደላላ ለሚመጡት ዱባይ ላይ በተለይ አሁን ወንዶች ናቸው በጣም እየተጎዱ ያሉት። ለብዙዎች ይሄ ቪዲዮ እንዲደርስ ይህን ቪዲዮ ሼር አድርጉ። በምታውቁት ሰው የምታምኑበት ሰው ካልሆነ በስተቀር እባካችሁን ተጠንቀቁ። ዱባይ ላይ እያመጡ እንደዚህ ራሳቸውን እስኪስቱ ድረስ ራሳቸውን ለማጥፋት እስኪሞክሩ ድረስ አያሳዝንም? ይሄ ልጅ አሁን አያሳዝንም? ይሄ ልጅ የኔ ወንድም በሆነሳ የኔ ልጅ ቢሆንሳ ብላችሁ አስቡ። ማለት በቃ ተስፋ ቆርጦ ወላሂ ላዚም አሁን ላይ በተለይ ሙቀቱ እናቃለን። እኛ ውጭ ሀገር ላይ ያለን እናቃለን። ሙቀቱ እንኳን እንደዚህ ችግር ገጥሟችሁ አይደለም ራሱ እንደዚህ ራሱ ሊያሳብዳችሁ በቃ ሊያስነቅላችሁ ነው የሚነሳው ማለት ነው። እና ብቻ አላቅም እኔ ምን እንደምን አላቅም። ለምን እኛ እርስ በርስ እየተጫካከነን እንደሆነ እኛ ኢትዮጵያውያን አላቅም። በሀገርም ከሀገር ውጪም በሀገር ውስጥም ስቃይ የሚደርስብን እኛ ኢትዮጵያዊ ብቻ ነን ወይስ አላቅም? ብቻ ይሄ ልጅ አሳዝናችሁ እስቲ እንደው ለምንድን ነው ብር ወዳድ የሆነው? ነግበኔ አንልም?
ከኢትዮጵያ ድረስ ግፋ ብል ወደ 400,000 500,000 ብር ከፍሎ መጥቶ ሜዳ ላይ ሲወድቅ ይሄ ልጅ እንደው አንጀታችሁን አይበላም? ገና አንድ ፍሬ ልጆች እናንተ ደላሎች አፈር ብሉና የስራችሁን ይስጣችሁ። አስቤላ ሆነ መልወኪል ብቻ ይሄን ቪዲዮ ሼር አድርጉ። እንደው ለምትተማመኑበት ሰው ካልሆነ በስተቀር እባካችሁን አትምጡ፣ ወደ ዱባይ አትምጡ። በጣም ብዙ ልጆች እየተንገላቱ ነው። አበሻ በቃ ራስ ወዳድ ሆነዋል። የራሱን ገንዘብ ብቻ የራሱን ብቻ ነው የሚያራምደው። ከዛም በቃ አላቅም ነው የሚለው። ስራ እስክታገኙ ድረስ እንኳን አያስጠልላችሁም። በዚህ መልኩ በማታቁት ሀገር በማታቁት ቋንቋ ምን ውሃ ቢጠማችሁ እንኳን ውሃ ስጡኝ እንኳን የማትሉበት ማትችሉበት አምጥቶ እንደዚህ እንደወረ። ግን ቆይ እነሱን ሀይ የሚል ነገር የለም እንዴ? ሀይ ባይ የሚላቸው የለም እንዴ? እነዚህ ደላሎችን መንግስት ለምንድን ነው ዝም ያለው? እኔ ግራ ገባኝ እኮ። ከህንዱ አውሮፕላን አደጋ ህይወታቸውን ያጡ አሳዛኝ የህንድ ቤተሰቦች ታሪክ። እነዚህ ሰዎች ማለት ነው ዶክተር ካሚ እና ባለቤታቸው ዶክተር ፕራቲክ ከሶስት ልጆቻቸው ናኩሊ፣ ፕራዲያ እና ጃቪሻ ጋር በአንድ ላይ በአውሮፕላን ሲጓዙ በደረሰበት አደጋ አምስቱም የቤተሰብ አባላት ህይወታቸውን አጥተዋል። በጣም ያሳዝናል። ወላሂ ላዚም አላህ ከእንደዚህ አይነት አደጋ ይጠብቃችሁ። ዶክተር ካሚ ከሚሰራበት ሆስፒታል በተሻለ ስራ ወደ ለንደን እንግሊዝ አዲስ ህይወት ለመጀመር ከቤተሰቡ ጋር በጉጉት ስትጓዝ ነበረ። ነገር ግን ነገሩ የተሻለ ህይወት ይኖረኛል፣ ነገን ከቤተሰቦቼ ጋር ደና ኑሮ እኖራለሁ ብሎ ሲያስብ ያልጠበቀው አደጋ የሁሉንም ህይወት ቀጥፎ ሳይመልሳቸው ቀርቷል። ይሄ አሳዛኝ ክስተት ነው። የመጨረሻ ፎቶግራፋቸው እንዲህ እንደ ትዝታ ትቶ አልፏል ማለት ነው። በጣም ነው የሚያሳዝነው። አላህ ከእንደዚህ አይነት አደጋ ይጠብቃችሁ። የምሬን ነው የምላችሁ። ያልፍልኛል ብላችሁ ሲያልፍባችሁ ማለት ነው። እና በዚህ አጋጣሚ ደግሞ የተረፈም አንድ ሰው አለ። ይሄኛው ግለሰብ ከአውሮፕላኑ ማለት ነው ታምራዊ ከህንድ አውሮፕላን አደጋ የተረፈው ግለሰብ ከህንድ የአህመዳባድ ግን ስማቸው ይገርማል እኮ የህንዶች ስም። የአህመዳባድ አውሮፕላን አደጋ አንዱ ሰው በህይወት ተገኝቷል። ፖሊስ መጀመሪያ ላይ ማንም አልተረፈም ብሎም አሁን ይሄን ታምራዊ መትረፍ አረጋግጠዋል። ከተረፉት አንዱ እንግሊዛዊ ሲሆን ከመስኮት ዘሎ ህይወቱ ማትረፉን ተዘግቧል። የአይን እማኞች ምስክር አውሮፕላኑ ከመሬት ከተነሳ 30 ሴኮንድ በኋላ ከባድ ድምፅ ተሰማ። ከዚያም ተከሰከሰ። ሁሉም ነገር ከፍተኛ ፍጥነት ነው የሆነው ሲል የተፈጠረውን እንግሊዛዊ ገልጾታል። የሟች ቁጥር እስካሁን 290 ሰዎች መሞታቸውን ተዘግበዋል። አላህ ወጥቶ ከመቅረት ይጠብቀን እሱ በቸርነቱ ያ ረቢ። የሟች ቁጥር እስካሁን 290 ሰዎች መሞታቸው ተዘግበዋል። ከነዚህም ውስጥ 204 አስክሬኖች ተገኝተዋል። ሱብሃንአላህ። አውሮፕላን ሲከሰከስ በመሬት ላይ የነበሩ ሰዎችም አደጋው እንደደረሰባቸው ተጠቁሟል። የአውሮፕላኑ ተሳፋሪዎች 169 ህንዳዊ፣ 53 እንግሊዛዊ፣ 7 ፖርቱጋል እና 1 ካናዳዊ ያካተተ ነበር። አውሮፕላኑ የተከሰከሰው በሐኪሞች ማረፊያ ቤት ላይ ሲሆን አንድ ልጅ ከሁለተኛ ፎቅ በመዝለል እንደተረፈ እናቱ መስክረዋል። የአሜሪካ የውጭ ጉዳይ ሚኒስትር ምላሽ ማርኮን ሪበር በደረሰው አሰቃቂ አደጋ ልባችን መሰበሩን ገልጾታል። ለሟች ቤተሰቦች መጽናናትን ተመኝተናል። አላህ ያጽናቸው። አላህ ከዚህ አይነት ድንገተኛ አደጋ ይጠብቀን፣ ይጠብቃችሁ። በጣም ከባድ ነው። አላህ ከመቅረት ይጠብቅ።